ሰላም እንዴት ናችሁ? ወደ JWTV ፕሮግራም ተከታታዮች ዛሬ እንደምትመለከቱት በዚህ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አዲስ አበባ አጥቢያ ቅጥር ግቢ ውስጥ በርካቶች የጥምቀት ስነ ስርዓታቸውን ለመፈጸም ተሰብስበዋል። እንደምታስታውሱት በ2009 ነሐሴ ወር ላይ በሐዋሳ በሚገኘው የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን በርካቶች የደህንነት ትምህርታቸውን ተከታትለው የጥምቀት ስነ ስርዓታቸውን እንደፈጸሙ የሚታወስ ሆኖ ዛሬ ደግሞ አዲስ አበባ የሚገኙ በርካታ የጥምቀት ስነ ስርዓታቸውን የሚፈጽሙ ሰዎች እንዳሉ እየተመለከታችሁ ነው። ይህን ፕሮግራም እንድትከታተሉ እንጋብዛለን። አብራችሁን ቆዩ። እጅግ በጣም ደስ ብሎኛል። ብዙዎቻችሁ እንግዲህ ለአምስት ወር ያህል ትምህርት ስትማሩ በጣም ቆይታችኋል። ይህንን ትምህርት ዛሬ ደግሞ ጌታ ረድቷቸው ማለት ነው። በዛሬ ቀን እናንተንም የእናንተን ቤተሰብ እንኳን ለዛሬ ቀን አበቃችሁ እላለሁ። ኢየሱስ ጌታ ነው። በደንብ ጨበጨባል። የውሃ ጥምቀት ማለት ዝም ብሎ ውሃ ውስጥ ንግር ብሎ ውጥት ማለት ሳይሆን ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና የምንመሰክርበት መለኮታዊ የሆነ ስርዓት ነው። ከማን ጋር እንደምንሆንበት በደንብ ስሙ። ዛሬ ስትጠመቁ በብሔር እንዳትሆኑ፣ በጎሳ እንዳትሆኑ፣ በቀለም እንዳትሆኑ፣ በአገር እንዳትሆኑ በደንብ ልንገራችሁ ቁርጣችሁ። ዛሬ ስትጠመቁ አንድነታችሁን የምታውጁት ከኢየሱስ ክርስቶስ ጋር አንድ መሆናችሁ። ኢየሱስ የሰውን ሁሉ ኃጢአት ይዞ እንደሞተ እኛም ደግሞ ኢየሱስ የኔን ኃጢአት ይዞ ሲሞት እኔ አብሬ ሞቻለሁ ብለን እንተረናለን። ጌታ ስሙ ይባረክ። ለዓለም፣ ለኃጢአት፣ ለሰይጣን መሞታችንን የምናውጅበት እውቅና የምንሰጥበት ሰማይ የሚያጨበጭብበት ጨለማው ቀጥል የሚልበት አስገራሚ መለኮታዊ ስራ ነው። ከውሃው ተነክረን ስንነሳ ክርስቶስ ኢየሱስ ከሙታን እንደተነሳ ልክ እንደዚሁ ለአዲስ ሕይወት አብረነው ከኢየሱስ ጋር እንነሳለን። በጥምቀት ክርስቶስ ኢየሱስን እንለብሳለን። ሮሜ ምዕራፍ 6 ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ የሚል እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ የሚል ዛሬ የሚደረገው ስርዓት የውሃ ጥምቀት የሚባል ስርዓት ነው። በጣም አስገራሚ የሆነ በጣም ከውሃ ጋር ንክኪ የሆነ ህይወት አለን። ከውሃ ጋር ንክኪነት ያለው ህይወት አለን። ለምሳሌ ብዙ ጊዜ ከናንተ መካከል ዋና ወኝታችሁ ሊሆን ይችላል፣ ሻወር ወስዳችሁ ታውቃላችሁ፣ የተለያየ ነገር። በጣም የሚገርማችሁ ነገር የዛሬው ስርዓት እስከዛሬ ከምታውቁት ከውሃ ጋር ካላችሁ ንክኪ እጅግ በጣም ለየት ያለ አስገራሚ የሆነ መለኮታዊ የሆነ ኃይል የሚገለጥበት ስርዓት ነው። አሜን። ኢየሱስ ጌታ ነው። አሜን። የጥምቀት ስርዓትን ከማካሄዳችን በፊት የጥምቀት ስራ ያጀማመሩን ብናየው የተጀመረው ኢየሱስ ክርስቶስ አካል ለብሶ በመድር ላይ በነበረ ሰዓት በመጥምቁ ዮሐንስ ነው የተጀመረው። ኢየሱስ እሱም ምንድነው የንስሐ ጥምቀት ይባላል። እሱኛው ኢየሱስ የተጠመቀው ጥምቀትና እኛ የምንጠመቀው ጥምቀት እጅግ በጣም ልዩ ነው። መጥምቁ ዮሐንስ የጠመቀው ጥምቀትና እኛ ዛሬ የምንጠመቀው ጥምቀት እጅግ በጣም ልዩ የሆነ ጥምቀት ነው። መጥምቁ ዮሐንስ መንገድ ጠራጊ ሆኖ ሊመጣ ላለው ኢየሱስ ለንስሐ የሰዎችን ልብ ሊያዘጋጅ ነው ጥምቀቱ። የእናንተ ጥምቀት ግን ለንስሐ ልባችሁን ለማዘጋጀት ሳይሆን በክርስቶስ ኢየሱስ አምናችሁ ስለዳናችሁና የእግዚአብሔር ልጅ ስለሆናችሁ ነው። አሜን። አረ ኢየሱስ ጌታ ነው። አሜን። የእናንተ ጥምቀት ይለያል። ያኛው መንገድ ጠራጊ መንገድ ሊጠርግ ኢየሱስ እንዲመጣ ለሰዎች መዳን የሆነው ለሱ መንገድ ሊጠርግ ነው። ለእናንተ መንገድ ሊጠርጉ ሳይሆን መንገድ ተጠርጎላችሁ ኢየሱስ እናንተ ውስጥ ሊኖር ስለገባ የገባው ካለ በረም አሜን ይላል። አረ ኢየሱስ ጌታ ነው። አሜን። ስለዚህ ጥምቀት የጀመረው በዛ ቢሆንም ጽድቅን ልፈጽም ይገባኛል ብሎ ኢየሱስ ይህንን ጥምቀት ቢፈጽምም በሚገርማችሁ ሁኔታ የኛ ጥምቀት ግን ለየት የሚያደርገው ነገር አለ። አረ ጌታ ስሙ ይባረክ። አሜን። እስቲ የኛ ጥምቀት ለየት ያደርገዋል በሉ።
እስቲ የኛ ጥምቀት ለየት ያደርገዋል በሉ። በደንብ የገባው ካለ እስቲ የኛ ጥምቀት ለየት ያደርገዋል በሉ። ይሄ ኢየሱስ የተጠመቀው በነበረበት ዘመን የነበረው ጥምቀት የንስሐ ጥምቀት የሚባል ነው። ኢየሱስ በመጠመቁ ድምጽ ጽድቅን የፈጸመበትና ከዛ በኋላ ደቀ መዛሙርቶችም ይሄን ጥምቀት አጥምቀው ነበር። እኛ ግን የምንጠመቀው ጥምቀት እጅግ በጣም ለየት ያለ ጥምቀት ነው። ሮሜ ምዕራፍ 6 ከቁጥር 2 እስከ 4 ላይ ስለዚህ የሚናገር በጣም አስገራሚ ቃል ነው። እሱን ቃል ላንብብላችሁ። ሮሜ ምዕራፍ 6 በቃ ስለ ጥምቀት ይሄ ቃል ከበራልን፣ ይሄ ቃል ከገባን በሚገርም ሁኔታ ዛሬ አስገራሚ የሆነ ታሪክ ለዋጭ የሆነ የእግዚአብሔር ክብር ይገለጣል። ደግሞ ደስ የሚላችሁ ዛሬ በሚገርማችሁ ሁኔታ በአንድ ነገር ልባችሁን ላዘጋጅ እፈልጋለሁ። ዛሬ ይህንን ጥምቀት ስርዓት ሲካሄድ በዋናነት ይህንን ጥምቀት ስርዓት የሚያካሂደው የቤተ ክርስቲያናችን ባለራዕይ የእግዚአብሔር ሰው ነብይ እስራኤል ነው። በብዙ አገልጋዮች ልትጠመቁ ትችላላችሁ፣ ግን ልንገራችሁ ይሄኛው ለየት ያደርጋል። ለምን እንደሆነ ታውቃላችሁ? በንክኪ ቅባት ያገኛቸዋል፣ ኃይል ያገኛቸዋል፣ እሳት ያገኛቸዋል። የብዙዎቻችሁ አይን ይከፈታል። የብዙዎቻችሁ መንፈሳዊ አይን ይከፈታል። የብዙዎቻችሁ መንፈሳዊ አይን ይከፈታል። ለምን ከተባለ ቅባትንና እሳትን ኢምፓርት ታደርጋላችሁ። ወየው ኢየሱስ ጌታ ነው። እኔ ራሱ ደግሜ ዛሬ ልጠመቅ መሰለኝ። እኔውን ሐሳብ ልቀይር ነው። እንዲላል ሮሜ ምዕራፍ 6 ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን ይላል። እናንተ ገና አልተጠመቃችሁ፣ ገና ነው የተጠመቅን። ስለ አሁን ይላችሁ መጠመቅ ማለት የውሃ ጥምቀት ማለት ተምራችኋል። እኔ ዝም ብዬ ላስታውሳችሁ ነው የማወራው። የውሃ ጥምቀት ማለት ዝም ብሎ ውሃ ውስጥ ንክር ብሎ ውጥት ማለት ሳይሆን ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና የምንመሰክርበት መለኮታዊ የሆነ ስርዓት ነው። ከማን ጋር እንደምንሆንበት በደንብ ስሙኝ። ዛሬ ስትጠመቁ በብሔር እንዳትሆኑ፣ በጎሳ እንዳትሆኑ፣ በቀለም እንዳትሆኑ፣ በአገር እንዳትሆኑ በደንብ ልንገራችሁ ቁርጣችሁ። ዛሬ ስትጠመቁ አንድነታችሁን የምታውጁት ከኢየሱስ ክርስቶስ ጋር አንድ መሆናችሁ። የገባው ካለ ረገጥ አድርጎ አሜን ይላል። ከኢየሱስ ጋር አንድ ከሆናችሁ ከጣዖት ተለይታችኋል፣ ከኃጢአት ተለይታችኋል፣ ከእርግማን ተለይታችኋል። ከኢየሱስ ጋር አንድ ሆናችኋል። እስቲ ከኢየሱስ ጋር አንድ። ከጥምቀት በኋላ ኦሮሞ ሆነ ከኦሮሞ ጋር፣ ጉራጌ ሆነ ከጉራጌ ጋር፣ አማራ ሆነ እንደዚህ ብቻይቱንም ብሔር ጥሩልኝ። በብሔርተኝነት አብራችሁ መሰብሰብ አትችሉም። ለምን ከተባለ በክርስቶስ ያመናችሁት የሆነ ብሔር ልትሆኑ ሳይሆን በክርስቶስ ያመናችሁት የኢየሱስ ልትሆኑ ነው። በጥምቀት ደግሞ የምታውጁት ከክርስቶስ ኢየሱስ ጋር አንድ መሆናችሁ ነው። ሃሌሉያ። እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ የሚል እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ የሚል ኃይለኛ የወንጌል ሰራዊት ከናንተ መካከል ይነሳል። ኃይለኛ የጨከነ የወንጌል ሰራዊት ከናንተ መካከል ይነሳል። የማያመቻምች ወንጌልን የማይሸቃቅጥ ለእውነት የቆመ እውነተኛ ትውልድ። የገባው ካለ ረገጥ አድርጎ አሜን ይላል። ኢየሱስ ጌታ ነው። አረ ሃሌሉያ። አንደኛው ጥምቀት በጣም እጅግ በጣም የከበረ መሆኑን የምታውቁት ስንጠመቅ ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና እውቅና የምንሰጥበት ነው። ጌታ ስሙ ይባረክ። ከማን ጋር አርኳችሁ? ከኔ ጋር፣ ካስተማራችሁ አስተማሪዎች ጋር ይኸውላችሁ። ቀደም ለመለየት እንዲመች ነው የሐዋርያው ብርሃኑ ተማሪ፣ የፓስተር አስቴር ተማሪ፣
የፓስተር ስንታየው ተማሪ የፓስተር እሸቱ ተማሪ ያልኳችሁ ለመለየት እንዲመች ነው እንጂ የኛ ሳትሆኑ የሆናችሁት የኢየሱስ ነው። የገባው ካለ ረገጥ አድርጎ አሜን። የኔም የማንም አልሆናችሁም። በአንድነት ተጠቅልላችሁ የኢየሱስ ሆናችኋል። ለኢየሱስ ገቢ ሆናችኋል። እስቲ ለኢየሱስ ገቢ ሆኛለሁ በሉ። እስቲ ደገም አድርጉና ለኢየሱስ ገቢ ሆኛለሁ በሉ። እስቲ አሁንም ደገም አድርጉና ለኢየሱስ ገቢ ሆኛለሁ በሉ። ሃሌሉያ ጌታ ይባረክ። ይህን መረዳት የገለጠልን ጌታ ስሙ ይባረክ። አሜን። ከብዙዎች ለይቶ ይህን ጥበብ የገለጠልን ጌታ ስሙ ይባረክ። አሜን። ብዙ ጥበበኞች ሊኖሩ ይችላሉ። ለየት የሚያደርገው ጥበብ ግን የኢየሱስ መሆናችንን ማወቃችን ነው። አሜን። አረ ኢየሱስ ጌታ ነው። አሜን። አሁን ሌላኛው ሁለተኛው በጣም ወሳኝ የሚባለው ሐሳብ ከክርስቶስ ጋር አንድ የምንሆንበት ነው ብያችኋል። ሌላኛው ደግሞ ከክርስቶስ ኢየሱስ ጋር ሞት ጋር የምንተባበርበት ወይ ደግሞ ኢየሱስ ክርስቶስ አሮጌው አዳምን ይዞት ኃጢአተኛውን በመርገም የሚኖረውን ከእግዚአብሔር ክብር የወደቀውን አዳምን ይዞ ከነርግማኑ ከነኃጢአቱ ልክ ኢየሱስ የሰውን ሁሉ ኃጢአት ይዞ እንደሞተ እኛም ደግሞ ኢየሱስ የኔን ኃጢአት ይዞ ሲሞት እኔ አብሬው ሞቻለሁ ብለን እንከረናለን። ጌታ ስሙ ይባረክ። ለዓለም ለኃጢአት ለሰይጣን መሞታችንን የምናውጅበት ዕውቅና የምንሰጥበት ሰማይ የሚያጨበጭብበት ጨለማው ቀጥል የሚልበት አስገራሚ መለኮታዊ ሥርዓት። ሃሌሉያ ኢየሱስ ጌታ ነው። ስታምኑ ሞታችኋል። መሞታችሁን ግን ዛሬ ደግሞ ታውጃላችሁ። ዛሬ የቀብር ስነ ስርዓት ይካሄዳል። እንደዚህ በሉ እስቲ አሮጌው አዳም ቻው በሉ። እስቲ አሮጌው አዳም ቻው በሉ። አሮጌው አዳም ቻው በሉ። አልሰማም በሉት። አላቀህም በሉት። አላቀህም በሉት። በደንብ አላቀህም በሉት። አሮጌው አዳም እኮ ቻው ካልተባለ እኮ ቦክስ ለሰነዘረ ቦክስ ነው ቀጣዩ። አሮጌው አዳም ነገር ነው ጫወታ የለም። ጌታ ይባረክ። እንዲህ የለም። ጫን ታረጋለሽ፣ ትፈውሻለሽ። አረ ኢየሱስ ጌታ ነው። ጌታ ስሙ ይባረክ። አሮጌው አዳም ሲቀበር አፉ ሁሉ ነው የሚቀበረው። ከናንተ አንደበት የጸጋ ቃል ይወጣል። የትዕቢት ቃል አይወጣም። ከናንተ የጸጋ ቃል ይወጣል። የእግዚአብሔር ቃል ከውስጣችሁ በኃይል ይወጣል። ትውልድን የሚያንጽ ቃል ይወጣል። ከናንተ አንደበት ሰውን የሚያፈርስ ሳይሆን የሚገነባ ቃል ይወጣል። ለምን ከተባለ በጥምቀት አሮጌው አዳም ቻው፣ አዲሱ ኢየሱስ ይገለጥ። ብዙዎች ዛሬ እንጠመቅ እንደ እያሉ ነው። ጌታ ይባረክ። ምንም ማድረግ አይቻልም። ሃሌሉያ እስቲ ሃሌሉያ በሉ። አያችሁ ጥምቀት ወሳኝነቱ አሮጌው አዳም ቻው የሚባልበት ከነኮተቱ ከነምናምኑ ከክርስቶስ ኢየሱስ ከዛሬ 2010 ዓመት በፊት ስለኛ ሞቷል። እኛ ግን ዛሬ ላይ ቆመን አይ መለኮታዊ አይ መንፈሳዊ ዓለም ከዛሬ 2010 ዓመት በፊት ከሞተው ኢየሱስ ጋር ዛሬ አብሬው ሞቻለሁ ብለን መለኮታዊ ኃይል ያልፈበናል። አሜን። የዛሬ 2010 ዓመት የኢየሱስ ሞት ዛሬ በእናንተ ላይ እውን ይሆናል። አሜን። የዛሬ 2010 ዛሬ እውን ይሆናል። አሜን። ሌላኛው ጥምቀት ከውሃ ውስጥ ተነክረን ስንነሳ ክርስቶስ ኢየሱስ ከሙታን እንደተነሳ ልክ እንደዚሁ ለአዲስ ሕይወት አብረነው ከኢየሱስ ጋር እንነሳለን። አሜን። ለምን ሕይወት አልኳችሁ? ለምን ሕይወት አልኳችሁ? ለምን ሕይወት አልኳችሁ? ለአዲስ ሕይወት ከክርስቶስ ኢየሱስ ጋር አብረን እንነሳለን። አሜን። ከዛ ሐዋርያው ጳውሎስ እንዳለው እንዲህ እንላለን፣ እኔ ሞቻለሁ፣ ኢየሱስ ግን በእኔ ውስጥ ሕያው ሆኖ እናንተ ቦታችሁ ኢየሱስ ሕያው ሆኖ ይኖራል። እንዴ
በትውልዱ መካከል እኮ ችግር የተፈጠረው እኔ ሞቼ ኢየሱስ ይኖራል አንልም። እኔም አለው ኢየሱስም አለን ብለን ሁለት ማንነት። በእናንተ ላይ ሁለት ማንነት የለም። እናንተ ሞታችሁ ኢየሱስ ያው ሆኖ ይኖራል። ይሄ ነው ዛሬ የሚደረገው መለኮታዊ ስርዓት። ከክርስቶስ ኢየሱስ ጋር ሞታችሁ ለአዲስ ሕይወት መነሳታችሁን የምታውጁበት እጅግ በጣም የከበረ የእግዚአብሔር ብርቱ ክንድና ኃይል የሚለቀቅበት ሰማይ አስገራሚ የሆነ ስጦታዎችን እንዲህ ሊለቅ ሰፍ ብሎ ያለበት ጊዜ ቢኖር አሁን ነው። አረ ሃሌሉያ! እስቲ እኔ ከኢየሱስ ጋር ሞቻለሁ በሉ። ከኢየሱስ ጋር ሞቻለሁ በሉ። በጥምቀት ደግሞ ከኢየሱስ ጋር እነሳለሁ በሉ። ከማጋን ነው የምትነሱት? ኢየሱስ ሲሞት የዓለምን ኃጢአት ስለተሸከመ ሞት አሸንፎት ነበር። ሞተ። ሲነሳ ግን ሞት ሊያሸንፈው አልቻለም። ሞትን አሸንፈው አልፎ ሄደ። ይኸውላችሁ ከኢየሱስ ጋር ለአዲስ ሕይወት ስትነሱ እግዚአብሔር እንደዚህ አይነት ማንነት ሰጥቷቸዋል። ተገዳዳሪ ጠላትና ተወዳዳሪ ማንነት አልተሰጣችሁ። ብዙ ሰው የሚመስለኝ ነው ሰይጣን ተገዳዳሪ ነው፣ እኛ ተወዳዳሪ ሪንግ ውስጥ ገብተን ያ አርገን ከወደቀ በኋላ ወንዳታ ምንል አይደለም። ይኸውላችሁ በክርስቶስ ስታምኑ አሸናፊ ማንነትና የተሸነፈ ጠላት ተሰጥቷቸዋል። ምንም ሳትታገይ እንዲህ ቁጭ ብለሽ ኢየሱስ ባንተና ባንቺ ላይ ስለተጠራ አንተና አንቺ አሸንፋቸዋል። እኔማ የምፈልገው ትውልድ ሰይጣን ብሩቅ ያልሆነ ትውልድ ነው። የገባው ካለ ረገጥ አርጓ ምን ነው። ሰይጣንማ ብዙ ቢዝነሳችን አይደለም። ኢየሱስ ጌታ ነው። ከኢየሱስ ጋር ለአዲስ ሕይወት ስትነሱ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለምንም የሚያሸንፈው እምነታችን ነው እንደሚል ከክርስቶስ ጋር አብረን ከመነሳታችሁ የተነሳ ዛሬ ብዙ ነገሮች ይሸነፋሉ። ሌላኛው ጥምቀት አራተኛው ሐሳብ ምንድነው? በጥምቀት ክርስቶስ ኢየሱስን እንለብሳለን። መቼም እንዲለብሽ አሁን እያያችሁኝ እሺ ቁንጣና ቲሸርት ለብሷል የሚል ሰው የለም። በእጅ ያላለበት ሰው ካልሆነ በስተቀር የለበስኩትን ያህል ልክ ይላችሁ። ጥምቀትን ስናወጭ እንዲህ ነው የሚሆነው። ክርስቶስ ኢየሱስን ምን እንላለን? እንለብሳለን። እስቲ እንለብሳለን በሉ። ስለዚህ በጥምቀት ከክርስቶስ ኢየሱስ ጋር ሞታችሁ ስትነሱ አሮጌውን አዳም ጥላችሁ አዲሱን ኢየሱስ ለብሳችሁ ትነሳላችሁ። ከዛ በኋላ በፍቅራችሁ ትታወቃላችሁ፣ በትህትናችሁ ትታወቃላችሁ፣ ለወንጌል በመሮጣችሁ ትታወቃላችሁ። ሃሌሉያ! እፎይ! አረ ልብስ አምጡልኝ እኔም ልጠመቅ ነው። ጌታ ይባረክ። አረ ሃሌሉያ! ኢየሱስ ጌታ ነው። ስለዚህ እነዚህን አራት ሐሳቦች በደንብ ያዙ። ጥምቀት ማለት ከክርስቶስ ኢየሱስ ጋር መሞታችንን የምናውጅበት፣ ከክርስቶስ ኢየሱስ ጋር ለአዲስ ሕይወት መነሳታችንን የምናውጅበት፣ ሶስተኛው ሐሳብ የክርስቶስ ኢየሱስን መልበሳችንን የምናውጅበት፣ አራተኛው ወሳኝ አስገራሚ የሆነ ሐሳብ ከዘር ከቋንቋ ከብሔር ተዋጅተን በሚገርም ሁኔታ ከክርስቶስ ኢየሱስ ጋር አንድ የምንሆንበት መለኮታዊ ሥርዓት ነው። ለዚህ ለመጠመቅ ዝግጁ ይሆናል? ሃሌሉያ! ሁላችንም እንቆማለን፣ እንጸልያለን። ሮቫሲካ ፔጀሌማስ የውሃ ጥምቀት ማለት ዝም ብሎ ውሃ ውስጥ ንክር ብሎ ውጥት ማለት ሳይሆን ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና የምንመሰክርበት መለኮታዊ የሆነ ሥርዓት ነው። ከማን ጋር እንደምንሆንበት በደንብ ስሙ። ዛሬ ስትጠመቁ በብሔር እንዳትሆኑ፣ በጎሳ እንዳትሆኑ፣ በቀለም እንዳትሆኑ፣ በአገር እንዳትሆኑ በደንብ ልንገራችሁ ቁርጣችሁ። ዛሬ ስትጠመቁ አንድነታችሁን የምታውጁት ከኢየሱስ ክርስቶስ ጋር አንድ መሆናችሁ። ጌታ ይባረክ። እሰይ አሹ ነው። እስቲ አሹ በሉ። ሰው ሁሉ ዝግጁ ነው? እንኳን ለዛሬ ቀን አደረሳችሁ።
ግን አንዱ ላይ ልንገራችሁ ያው በህይወታችሁ መቼም ይሄ ቀን ይለያል። እውነቴን ነው የምላችሁ። ብዙዎቻችሁ በልሳን ትሞላላችሁ። ልዩ ጸጋ ያገኛችኋል። ታሪካችሁ ይቀየራል። የትላንትና ህይወት ሁሉ ዛሬ ይወለቃል። ከዛሬ ጀምሮ በሰውም በእግዚአብሔር ፊትም አዲስ ነው የምትሆኑት። የጌታ ክንድ ባይል ያገኛችኋል። ስለዚህ ደስ ያለኝ ነው እጅግ በጣም ደስ ያለኝ ማለት ነው። ደግሞ እናንተ ታውቃላችሁ ያው እግዚአብሔር በጌታ ይታ ማለት ነው እንደ ዛሬ ቀን በህይወታችሁ በቃ የለም። ይሄ መቼም አንደና የመጨረሻ ጊዜ ማለት ነው። የማይደገም ነገር ማለት ነው። ግን ታሪካችሁ አዲስ ይሆናል። ትላንትና አንዳንድ ያው በእናንተ ማለት ነው በጌታ ቆይታችሁ ራሱ አቅም ያጣችሁ ሰዎች አላችሁ። ከእንግዲህ በኋላ መንፈስ ቅዱስ ባይል ያገኛችኋል። እናንተ ማስችሉ ሁሉ ያስችላችኋል። የሰራዊት ጌታ እግዚአብሔር ባይል ያገኛችኋል። ከእንግዲህ በኋላ ነገርሽ እንደዛው አይቀጥልም። እስቲ አሜን። ይሄን ብቻ አይደለም። ልክ ያው ዛሬ ከዚህ እንደወጣችሁ ማለት ነው ወደ ዓለም ሁሉ አሜን ወደ ዓለም ሁሉ የሰማችሁ ነው። ይሄ ምሪ ዛሬ ይሰጣችኋል። ብዙዎቻችሁ ማለት ነው ያው ጸጋ እንደምትሰጣችሁ ያለው ወደ ሁሉ ያውቋችኋል። ግን ከዚህ ቀን ጀምሮ ማለት ነው ልክ ከዚህ እንደወጣችሁ አንዳንድ ሰው ማለት ነው ወደ አሜሪካ፣ ወደ አውሮፓ፣ ወደ ዓለም፣ ወደ አሜን። ደግሞ ያን ብቻ አይደለም። በእናንተ መሀል ብዙዎቻችሁ ማለት ነው በጣም ፈሪ ናችሁ። በተለይ ማለት ነው እንደዚህ በሰው ፊት መቆም በጣም ያስፈራችኋል። ከዚህ ቀን ጀምሮ ማለት ነው ልክ ከዚህ እንደወጣችሁ ያ ፍርሃት ሁሉ ይወጣል። አሜን። ስለዚህ በሁሉም በኩል በዛሬ ቀን ሙሉ ሰው ትሆኛለሽ። ሙሉ ሰው ትሆናለህ። ታሪካችሁ ሁሉ ይቀየራል እና ልዩ ጸጋ፣ ልዩ ክብር፣ ልዩ ኃይል፣ ልዩ ሞገስ ያገኛችኋል። እስቲ ለጌታ በደንብ ይጨበጨባል። ሃሌሉያ! ኢየሱስ ጌታ ነው። እና ቀጥታ ጉዞ ወርዛ የመንፈስን እሳትና ኃይል አስቀመጠ። በዚህ ውሃ ውስጥ ገብተው ሲወጡ እያንዳንዳቸው አሮጌ ማንነታቸው ጥለው አዲሱ ኢየሱስን ይዘው ይነሱ። አስገራሚ የሆነ እሳት በእነሱ ላይ ይለፍ። ይህንን ውሃ ከዚህ ሰዓት ጀምሮ ባረግነው ወደ እሳትነት ቀየርነው። ወደ ክብር እሳትነት ቀየርነው። ወደ መለኮት ኃይልነት ቀየርነው። ወደ መለኮት ሙላትነት ቀየርነው። በኢየሱስም አጸናነው። እዚህ ውስጥ ገብተው ሲወጡ ህይወታቸው ሁሉ ይቀየር። አዲስ ጸጋ ይሰጣቸው። ትናንትና ህይወት ሁሉ በዚሁ ቀብር ያለው አንተ ጋር እኩል የሆነ ችግር ሁሉ እንካፈላለን። ኢየሱስም መገኘት ያስደንቃል። ልዩ ጸጋ ያገኛቸው። ህይወታቸው ሁሉ የሞላ ይሆን። ህይወታቸው ሁሉ የተቀየረ ይሆን። ህይወታቸው ሁሉ የተቀየረ ይሆን። እንግዲህ በኋላ አዲስ ሰው ሆነዋል። አዲስ ማንነት፣ አዲስ ጸጋ፣ አዲስ ትንሣኤ፣ አዲስ ክብር ያገኛችሁ ጌታ በኢየሱስ ስም
በጣም ይዘመራል፣ በጣም ይመለካል። አሜን። ምክንያቱም አሁን ዛሬ እኮ የምናገኘው ሶር አይደለም። አሜን። ያው መንፈስ ቅዱስ ነው። አሜን። ስለዚህ ሁላችን ደስ ያለ የምናመልከው አሜን የነበረው አይደለም። አሜን። ታድንቅ ያደርጋል። አሜን። ከማን ነው የሚጀምረው? ከእሳቸው ነው የሚጀምረው። ማቴዎስ 28 ከ19 እስከ 20 አልኩኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋለሁ ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። እንግዲህ በኋላ የጥምቀቱን ሥርዓት ጨርሳችሁ የደቀ መዝሙርነት ጊዜ ይከተላል። ደቀ መዝሙር ለመሆን እንደ ክርስቶስ ብዙ የሚያፈራ ፍሬ ያለው ለመሆን ራሳችሁን አዘጋጁ። ይህ ውሃ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተቀድሷል። አቶ ሱልጣንን በዛሬ ቀን በአብ በወልድ በመንፈስ ቅዱስ ስም ተመረቀ። አሜን። እኔ ነቢይ ሳይል ዳንሳ በዛሬ ቀን ጌታችን አስነርን በጌታ በኢየሱስ ስም በአብ በወልድ በመንፈስ ቅዱስ ስም ተጠመቅናል። አሜን። ቦታ ይባረክ። እኔ ነቢይ ሳይል ዳንሳ በዛሬ ቀን ወንድማችን ከይሰር በአብ በወልድ በመንፈስ ቅዱስ ስም አጠመቀ ነው። አሜን። በጌታ በኢየሱስ ስም ሃሌሉያ። እኔ ነቢይ ሳይል ዳንሳ በዛሬ ቀን በአብ በወልድ በመንፈስ ቅዱስ ወንድማችን አጠመቀ ነው ዛሬ። አሜን። የምስጋና ቀን ነው ለእኛ ዛሬ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የእውነት መንፈስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በዚች ምድር ስወጣ ስገባ መንፈስ ስላለ ከኔ ጋር የእውነት መሪ ነህ። በዚህ ዓለም ክፋት እንዳልወጥ እንዳልጠፋ ዋስትናዬ የምትኖር ከኔ ጋር አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። ለወና ያቆመኛል። አንተ ካለ ይበቃኛል። ሙሉ ሰላም ይሰማኛል። መገኘት ያረካኛል። ለወና ያቆመኛል። እንደገና ምራኝ እንደገና እንደገና ያዘኝ እንደገና እንደገና ትዘኝ እንደገና እንደገና ቁመኝ እንደገና እንደገና ምራኝ እንደገና እንደገና ያዘኝ እንደገና
አግዘኝ እንደገና እንደገና ቁመኝ እንደገና ያላንተ መሪነት አልችልም በዚች ክፉ ዓለም መውጣትና መግባት ኧረ ለብቻዬ እፈልግሃለሁ በሁሉ ነገሬ አንተ ነህ ዋናዬ ሰላም ይሰማኛል ድምፅህን ስሰማው መንፈስ ቅዱስዬ አንተ ካለ ይበቃኛል ሙሉ ሰላም ይሰማኛል መገኘትህ ያረካኛል ለወና ያቆመኛል አንተ ካለ ይበቃኛል ሙሉ ሰላም ይሰማኛል መገኘትህ ያረካኛል ለወና ያቆመኛል እንደገና ምራኝ እንደገና እንደገና ያዘኝ እንደገና እንደገና ግዛኝ እንደገና እንደገና ቁመኝ እንደገና እንደገና ምራኝ እንደገና እንደገና ያዘኝ እንደገና እንደገና ግዛኝ እንደገና እንደገና ቁመኝ እንደገና አልሻም ያላንተ ብቻዬን መኖር የማስበው ሕይወት የምመኘው አንተ ስላለ ነው አሳ ከውሃ ወጥቶ እንደማይኖር እንደማይድነው ያለ እንደገና ምራኝ እንደገና እንደገና ያዘኝ እንደገና እንደገና ግዛኝ እንደገና እንደገና ቁመኝ እንደገና እንደገና ምራኝ እንደገና እንደገና ያዘኝ እንደገና እንደገና ግዛኝ እንደገና እንደገና ቁመኝ እንደገና
Uja mama era baba shela mama manto ሳስበው ካንተ ጋር እንዳበቃ ነው የሚያስደስተኝ መኖሬን እንደወደው የሚያደርገኝ ነው ሳስበው ካንተ ጋር እንዳለ አባዬ ሳስበው ሁሌ ደስታለሁ ሳስበው ካንተ ጋር እንዳለው ሳስበው ሁሌ ደጆች ከፍ ይበሉ በዚህ ያለ ምን ደስ የሚያሰኝ ነገር አለ ኢየሱስ እንደነው በዚህ መንፈሳት እግዚአብሔር መንፈሳት ደስ አንዳንድ ደስታችሁን ያጣችሁ ሰዎች ደስታችሁ እየተመለሰ ነው በዚች ዓለም ምን ደስ የሚያሰኝ ነገር አለ ካንተ ጋር እንደምኖር በዚህ ምድር ምን ደስ የሚያሰኝ ነገር አለ የኢየሱስ ደመው ካንተ ጋር አባቴ አብረኝ ነህ ወደ ሰማይ ቦት አንተ በዚያ ትገኛለህ ወደ ምድር ቦት አንተ በዚያ ትገኛለህ ሳስበው ካንተ ጋር እንዳለው ሳስበው ሁሌ ደስታለሁ መንፈስ ቅዱስ ካንቺ ጋር ስላለ ጌታ ኢየሱስ በውስጤ ስላለ መንፈስ ቅዱስ ከኔ ጋር ስላለ ጌታ ኢየሱስ ከኔ ጋር ስላለ መንፈስ ቅዱስ በኔ ውስጥ ስላለ አባ ኢየሱስ ከኔ ጋር ስላለ መንፈስ ቅዱስ በኔ ውስጥ ስላለ
ብዙዎቻችሁ እንግዲህ ለ5 ወር ያህል ትምህርት ስትማሩ በጣም ቆይታችኋል። ይህንን ትምህርት ዛሬ ደግሞ ጌታ ረድቷችሁ ማለት ነው። በዛሬ ቀን እናንተንም የእናንተን ቤተሰብ እንኳን ለዛሬ ቀን አበቃችሁ ይላለሁ። ኢየሱስ ጌታ ነው። ከደም ይጨበጨባል። ይህ የጥምቀት ትምህርት ማለት ነው የትንሣኤው ኃይል ድጋሜ የሚያመለክት ሲሆን የትናንትና ማንነት ሁሉ ቀርቶ ወደ አዲስ ሕይወት የሚያሻገር ልዩ ኃይል ከዚህ ቀን ጀምሮ ያገኛቸዋል። ሁላችሁ ከዚህ ቀን ጀምሮ ማለት ነው ቃል እንደሚለው ከሆነ ወደ ዓለም ሁሉ ሂዱ የሚለው ያንን ማዕከላዊ የሆነ ቃል ይዛችሁ የምትወጡ ቀን ስለሆነ እጅግ በጣም በሕይወታችሁ ደስ ብሎኛል። በጌታ በኢየሱስ ከዚህ ቀን ጀምሮ ልዩ ጸጋ፣ ልዩ ክብር፣ ልዩ ኃይል ይሰጣችሁ። እዚህ ላሉ ሆነ በዓለም ደረጃ ሆኖ ይህንን ቲቪ ለሚመለከቱ ለሁላችሁ የሚለው ነገር ቢኖር በጌታ በኢየሱስ እነዚህ ትውልዶች ወደ ዓለም ሁላ መሄድ ይሆናሉ። ከዚህ በኋላ እዚህ ብጠበቁ እዚህ ቢማሩ ማለት ነው ይህ ትውልድ አይያዝም። በኢየሱስ ክርስቶስም ዓለም ሁሉ ሂዱ ሲወጡ የጌታ ክንድ ያገኛቸው። ከዚህ ቀን ጀምሮ ልዩ ክንድ ያገኛቸው። ሕይወታችሁ ሁሉ የተባረከ ይሁን። ልዩ ጸጋ በእናንተ ላይ ይረፍ በጌታ በኢየሱስ ስም አሜን። ሃሌሉያ። ክብር ለአምላካችን ለእግዚአብሔር ይሁን። እስቲ ለእግዚአብሔር ክብር አጨብጭቡለት። ሃሌሉያ። በጣም ደስ ብሎኛል። ምክንያቱም ጌታ ኢየሱስ ክርስቶስ ከሰጠን ተልእኮ አንዱ ይሄ ስለሆነ ማለት ነው እና በምድር ላይ ባለፈው በአንድ ወር አልሞላውም ሐዋሳ እንደገና ደግሞ ሻሸመኔ የአረካ አጥቢያ በጋራ የጥምቀት ስርዓት ተደርጓል። እንደገና ደግሞ በዚህ በአዲስ አበባ አጥቢያ እንደዚህ አይነት የጥምቀት ስነ ስርዓት ተደርጓል። ይሄንን መልካም ድል እየሰጠን ያለው እግዚአብሔር ነው እና እስቲ ለእግዚአብሔር ክብር አጨብጭቡ። ስለዚህ ያው በዚሁ አጋጣሚ የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያንና የጄደብሊው ቲቪ ባለራዕይና መስራች የሆነው በእግዚአብሔር ጸጋ ነቢይ እስራኤል ዳንሳን እንዲሁ ደግሞ ከእሱ ጋር የምታገለግሉ አገልጋዮች እነዚህን የደህንነት ተማሪዎች ተምረው ለጥምቀት እንዲበቁ ደከመኝ ሰለቸኝ ሳትሉ ያስተማራችሁትን በሙሉ ተጠማቂዎችንም በአጠቃላይ እንኳን ደስ አላችሁ እላችኋለሁ። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ላይ ምን ይላል? ኢየሱስም ቀረበና ከቁጥር 18 ጀምሮ ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቋቸው ያዘዟችሁንም ሁሉ እንዲጠብቁ እያስተማራቸው ደቀ መዛሙርት ያደርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ጌታ ይባረክ። እንግዲህ ጥምቀት ስንል ከጌታ ጋር አብሮ መከራ መቀበል፣ ከጌታ ጋር አብሮ መሞት፣ ከጌታ ጋር አብሮ መነሳት፣ ከጌታ ጋር አብሮ በክብር በአብ ቀኝ መቀመጥ ማለት ነው። አሜን። ስለዚህ በሕይወታችሁ ዛሬ ልዩና የተለየ ቀን ነው። ምክንያቱም የአዳምን ምኞት የቀበራችሁበት ቀን፣ እንደገና ደግሞ በአዲስ ሕይወት በትንሣኤ ሕይወት የተነሳችሁበት ቀን ነው። አሜን። መዳናችሁን ሙሉ በሙሉ ያስረገጣችሁበት፣ ያመነ የተጠመቀ ይድናል። ያመኑትንም እነዚህ ምልክቶች ይከተላቸዋል። በአዲስ ቋንቋ ይናገራሉ፣ አጋንንቶችን ያስወጣሉ፣ እጃቸውን በደዌያን ላይ ይጭናሉ፣ እነሱ ይፈወሳሉ ነው የሚለው እና ከዛሬ ቀን ጀምሮ ይሄ ቃል በእናንተ ላይ አካል ለብሶ በኢየሱስም ይገለጥ። ክብር ለኢየሱስ ይሁን። እንግዲህ ይህን ቲቪ ለምትመለከቱ ጄደብሊው ቲቪ እንደገና በዩቲዩብ በተለያዩ አይነት ዓለማት ሆናችሁ የምትመለከቱ ሰዎች እግዚአብሔር በዚህ ብላቴና በምድራችን ቀብቶ ባስነሳው በነቢይ እስራኤል አልፎ ብዙ ነፍሳትን ወደ እግዚአብሔር መንግሥት እናውራ ከተባለ ልናወራ የምንችለው በርካታ ነገር አለ። እሱም ነፍሳት ወደ እግዚአብሔር መንግሥት እየመጡ ነው ያሉት። ይኸው እንደምትመለከቱት በዚቹ ቤተ ክርስቲያን ሰዎች ተምህረው ወደ ጥምቀት ደርሰዋል። በዚህ ሰው አልፎ እግዚአብሔር ብዙ ታላላቅና ታምራቶችን፣ ድንቆችን፣ ምልክቶችን በሰው አእምሮ የማይቻሉትን ከዶክተሮች ከጠቢባን በላይ የሆኑ HIV፣ ካንሰር፣ ልዩ ልዩ በሽታና ደዌዎች የሞቱ ጭምር በእጆቹ እየተነሱ ነው። ለክርስቶስ አካል ቤተ ክርስቲያን ይህንን ሰው እግዚአብሔር በረከት አድርጎ አስነስቶታል። ስለዚህ በዚህ ሰው የጀመረው የእግዚአብሔር ስራ አይቆምም፣ ይቀጥላል። እስከ ክርስቶስ ቀን ድረስ የሚያቆመው ነገር በጌታ በኢየሱስ ስም የለም። ስለዚህ ደስ ብሎኛል። ዘመናችሁ ይባረክ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ
እስከ ለዘላለም ሕያው ነው። ድንቁ ኢየሱስ ድንቅ ያደርጋል። ሃሌሉያ። እግዚአብሔር በምድራችን ላይ ነቢያትን ስለሰጠን ክብር ለእግዚአብሔር ይመስገን። ነቢያትን የሚያሳድጉ የበርናባስ ልብ ያላቸውን ደግሞ ሐዋርያትን ስለሰጠን ክብር ለእግዚአብሔር ይመስገን። እግዚአብሔር ነቢዩ እስራኤልን ሐዋርያዊ ሊዲያን እግዚአብሔር ይባርካቸው። ማቴዎስ 28 ከ18 እስከ 20 ባለው ቃል መሰረት የመጀመሪያው እና ሁለተኛው ነጥብ ተፈጽመዋል። የመጀመሪያው ነጥብ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ የማያምኑትን ወይም አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የነገርኳችሁን እንዲጠብቁ እያስተማራችኋቸው የሚለው ተፈጽመዋል። የቤተ ክርስቲያን አባል አድርጓቸው አይልም። ደቀ መዛሙርት ደቀ መዝሙር ማለት የሚያፈራ ክርስቶስን የሚመስል ነው። ከዚህ ሰዓት ጀምሮ እናንተ የደቀ መዝሙርን ትምህርት ትማራላችሁ። እናንተ የደህንነት ትምህርት ያስተማራችሁ ሐዋርያት፣ ፓስተሮች፣ ወንጌላውያን፣ ነቢያት ደግሞ በቀጣይ የደቀ መዝሙርነትን ትምህርት ለማስተማር የመጀመሪያውን ምዕራፍ ጨርሳችሁ ሁለተኛውን ምዕራፍ አንድ ትላላችሁ ማለት ነው። ስለዚህ ደቀ መዝሙር ለመሆን ዕለት ዕለት የሚማር የአስተማሪው ልብ የሚኖረው ሰው ለመሆን ተዘጋጅታችሁ ትምህርታችሁን ከዚህ ጥምቀት በኋላ ትቀጥላላችሁ ማለት ነው። ክብር ለእግዚአብሔር ይሁን። ዛሬ ይህንን ስርዓት የፈጸማችሁ ሰዎች ብቻ አይደላችሁም። በዓለም ይህንን ነገር የምትመለከቱ ይህንን እግዚአብሔር ለቤተ ክርስቲያን የሰጣትን ተልእኮ በዚች የኢየሱስ ክርስቶስ ድንቅ ስራ ዓለም አቀፍ ቤተ ክርስቲያን ተከናውኖ የምታዩ ሰዎች ከተለያየ ኢየሱስ ክርስቶስን አገልግሎቱን እንዳይፈጽም ያሰናክለው ከነበረ አይነት ተግዳሮቶች ወጥታ ቤተ ክርስቲያን እስከ ክርስቶስ መምጫ ጊዜ ድረስ የገሃነም ደጆች ሳይቋቋሟት ፍሬ ልታፈራ የተላከችውን ተልእኮ ለመፈጸም የመጀመሪያዎቹን ተጠማቂዎች በዓይናችሁ ስላያችሁ እናንተም በዓለም ያላችሁ ተመልካቾቻችን ክብር ለእግዚአብሔር ስጡ። Viewers all over the world, here is the first baptism ceremony that these people all that you saw them, they are receiving Christ. They learn the basic Christian education, and today they baptize. From tomorrow, starting tomorrow, they will start the discipleship lesson. So you have to give thanks about this church. ኣብ ዓለም ኮይንኩም ነዚ ርእይቶ እዚ ነዚ ዓብዪ ፕሮግራም እዚ ትከታተሉ ሰባት ክብሪ ንእግዚአብሔር ክትህቡ ንዕድመኩም። ምክንያቱ ድማ እዞም ሰባት እዚኦም ሕዝ ትርእይዎም ብጎይታ ብኢየሱስ ክርስቶስ ኣሚኖም ብኣብ ብወልድ ብመንፈስ ቅዱስ ተጠሚቖም ኣብዚ ሕዚ በፂሖምዎ ዘለዉ ናይ ቤተ ክርስቲያን ቀዳማይ ትምህርቲ ወዲኦም ኣለዉ። ካብ ፅባሕ ንጎሆ ጀሚሩ ድማ ከም ፍቓድ ኣምላኽ ናይ ደቀ መዝሙር ትምህርቲ ይቕፅሉ እዮም። ምክንያቱ ቃል ኣምላኽ ብኣብ ብወልድ ብመንፈስ ቅዱስ ስም እናኣጥመቅኩም ደቀ መዛሙርተይ ግበርዎም እምበር አባላት ናይ ቤተ ክርስቲያን ግበርዎም ስለ ዘይብል ክብሪ ንጎይታ ክትህቡ ንዕድመኩም። የውሃ ጥምቀት ማለት ዝም ብሎ ውሃ ውስጥ ንክር ብሎ ውጥት ማለት ሳይሆን ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና የምንመሰክርበት መለኮታዊ የሆነ ስርዓት ነው። ከማን ጋር እንደምንሆንበት በደንብ ስሙ። ዛሬ ስትጠመቁ በብሔር እንዳትሆኑ፣ በጎሳ እንዳትሆኑ፣ በቀለም እንዳትሆኑ፣ በአገር እንዳትሆኑ በደንብ ልንገራችሁ ቁርጣችሁ። ዛሬ ስትጠመቁ አንድነታችሁን የምታውጁት ከኢየሱስ ክርስቶስ ጋር አንድ መሆናችሁ። ኢየሱስ የሰውን ሁሉ ኃጢአት ይዞ እንደሞተ እኛም ደግሞ ኢየሱስ የኔን ኃጢአት ይዞ ሲሞት እኔ አብሬ ሞቻለሁ ብለን እንተረናለን። ጌታ ስሙ ይባረክ። ለዓለም ለኃጢአት ለሰይጣን መሞታችንን የምናውጅበት እውቅና የምንሰጥበት ሰማይ የሚያጨበጭብበት ጨለማው ቀጥል የሚልበት አስገራሚ መለኮታዊ ስርዓት። ከውሃ ውስጥ ተነክረን ስንነሳ ክርስቶስ ኢየሱስ ከሙታን እንደተነሳ ልክ እንደዚሁ ለአዲስ ሕይወት አብረነው ከኢየሱስ ጋር እንነሳለን። በጥምቀት ክርስቶስ ኢየሱስን እንለብሳለን።
ሮሜ ምዕራፍ 6 ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እስቲ ከክርስቶስ ጋር አንድ ልሆን ወስኛለሁ የሚል እስቲ ከክርስቶስ ጋር አንድ ልሆን ወስኛለሁ የሚል። ስሜ ወጣት ፈይሳ መረድ ይባላል። ጌታን የተቀበልኩት በዚሁ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ነው። ጌታን ከተቀበልኩበት ቀን ጀምሬ ለ3 ወር ያህል የደህንነት ትምህርት ተምሬ ዛሬ ጥምቀትን አካሂጃለሁኝ። በጣም ደስ ብሎኛል። ለየት ያለ የመንፈስ ቅዱስ አሰራርና ስራ ነው ያለው። ጌታ ክብሩ ይስፋ። ለዛሬ ቀን ላበቃኝ ድንቁ ኢየሱስ በህይወቴ ላይ ድንቅ ነገር አድርጓል። የዛሬው የጥምቀት ቀን ደግሞ ለየት ያለ ቀን ነው። ጌታ ይባረክ። ስሜ አንተነህ ጸጋዬ ይባላል። በኢየሱስ ዓለም አቀፍ ድንቅ ስራ ቸርች ውስጥ የደህንነት ትምህርት ተምሬ ለዛሬው ቀን በመብቃቴ እጅግ በጣም ደስተኛ ነኝ። የዚህ ቸርች አባል በመሆኔም እጅግ በጣም ደስተኛ ነኝ። እግዚአብሔር ይባርካችሁ። ስለ አገልግሎታችሁ እጅግ በጣም ረክቻለሁና እግዚአብሔር የተባረከ ይሁን፣ የተመሰገነ ይሁን። ቸርቹንም እጅግ አድርጌ አመሰግናለሁ። ስሜ ሰብለች አላቸው ይባላል። ደህንነት የተማርኩት እዚሁ ነው። ዛሬ ጥምቀት ስነ ስርዓቴ ነው። በጣም ደስ ብሎኛል። አስተማሪዎቼ ፓስተር እሸቱ እንዲሁም የመንፈሳዊ አባቴ ነብይ እስራኤል ዳንሳን በጣም አመሰግናለሁ። በቃ ደስ ብሎኛል። እንኳን ደስ አላችሁ። ስሜ መጋቢ አስቴር ነቃጥበብ እባላለሁ። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን አገልጋይ ነኝ። በአዲስ አበባ አጥቢያ ለ4 ወር ያህል አዲስ ጌታን የተቀበሉ ክርስቲያኖችን ሳስተምር ቆይቻለሁ። ዛሬ የጥምቀት ስነ ስርዓታቸውን በመፈጸም ላይ እንገኛለን። ዛሬ ስለነበረው ፕሮግራም የአምላካችን የእግዚአብሔር ስም የተባረከ ይሁን። ቁጥራቸው እስከ 300 ያህል የሚሆኑ አዲስ ጌታን የተቀበሉ ሰዎች የደህንነት ትምህርት ተምረው አጠናቀው የጥምቀት ስነ ስርዓታቸውን በመውሰድ ላይ ይገኛሉ። ከሁሉ በላይ ቤተክርስቲያናችን ራስ የሆነውን ኢየሱስ ክርስቶስን ላመሰግን እወዳለሁ። እግዚአብሔር አብን ላከብረው እወዳለሁ። መንፈስ ቅዱስን በቤተክርስቲያን ላይ ዕውቅና ልሰጠው እወዳለሁ። የዚህ ቤተክርስቲያን ባለራእይ የሆነውን ነብይ እስራኤል ዳንሳን ከሁሉ በላይ ላከብረው እወዳለሁ። ክብር ሁሉ ለእግዚአብሔር ይሁን። ዛሬ ለተጠመቁ አዲስ የክርስቲያኖች እንኳን ደስ አላችሁ። ታላቅ የደስታ ቀን ይሁንላችሁ። የምስራች ልላቸው እወዳለሁ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ያገኙት ሕይወት በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ስም ደህንነታቸው የጸና ይሁን። ቤተ ክርስቲያን ተልእኮዋን በመፈጸም ላይ ትገኛለች። ክብር ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ይሁን። ነብይ እስራኤል ዳንሳ እግዚአብሔር አምላክ በክርስቶስ ኢየሱስ ባንተ የጀመረውን ታላቁን ስራ እስከ ፍጻሜው ድረስ ያድርሰው ያስኬደው ልል እወዳለሁ። እግዚአብሔር ይባርካችሁ። ዛሬ ለምትጠመቁ ተጠማቂዎች እንኳን ደስ አላችሁ ማለት እፈልጋለሁ። እኔ ስሜ ፓስተር ስንታየው ጸጋ ይባላለሁ። የማገለግለው በላተሬን ሆሊ ስፒሪት ፓወር ቸርች የሚባል ቸርች ውስጥ ነው የማገለግለው። ነገር ግን የእግዚአብሔር የመንግስቱ ስራ እጅግ በጣም ሰፊ ስለሆነ በዚህ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ደግሞ ደህንነት በማስተማር አገልግያለሁ። ዛሬ ይኸው መስከረም 5 ቀን 2010 ዓመተ ምህረት ያስተማርኳቸው ልጆቼ ከ40 እስከ 50 የሚሆኑ ልጆች ያስተማርኳቸው ልጆች አሉ። እነሱ በመጠመቃቸው እጅግ በጣም ደስ ይለኛል። ይሄ ደግሞ የእግዚአብሔር መንግስት ስራ ስለሆነ ገና የእግዚአብሔር መንግስት ስራ ይሰፋል። እኔ አንድ ነገር ነው ማምነው፣ የእግዚአብሔር መንግስት በመለያየትና በመከፋፈል አይሰራም። ነገር ግን የእግዚአብሔር መንግስት የሚሰራው በአንድነትና በህብረት ነው የሚሰራው ብዬ አምናለሁና በእውነት በዚህ ቦታ ላይ በነበረኝ የእግዚአብሔር አገልግሎት በእግዚአብሔርን እጅግ አድርጌ ላመሰግን እፈልጋለሁ። የፋውንዴሽን ክላስ አስተምሬያለሁ ከ5 እስከ 6 ወር ለሚሆን ጊዜ። በዚህ ጊዜ ጥሩ አይነት የእግዚአብሔርን ቃል ተምረናል እና ያስተማርኳችሁ ተማሪዎቼ ከዚህ በኋላ ባለው የህይወት ዘመናችሁ የእግዚአብሔርን ቃል አንደኛ በማድረግ እየጸለያችሁ ያነበባችሁ እነሆ ለእግዚአብሔር መንግስት እንድትሰሩ የእግዚአብሔር መንግስት ደግሞ እንድታሮጡ እናንተ ታላቅ ሰራዊት ናችሁና በአራቱም አቅጣጫዎች በሰሜንም በደቡብም በምስራቅም በምዕራብም እነሆ ሄዳችሁ የእግዚአብሔርን የምስራችን ወንጌል
ላልሰሙ ሰዎች ሁሉ እንድታሰሙ በጌታ ፍቅር ጠይቃችኋለሁ። በድጋሚ ዛሬ በመጠመቃችሁ እጅግ በጣም ደስ ይለኛል። ይሄ የኔም እነውም የናንተም ውጤታችን ነው ብዬ ነው ማምነው። እናንተም ከጨለማው ስራ ከጨለማው አገዛዝ የተፈታችሁበት ቀን ነው። እግዚአብሔር አምላክ ከጨለማው ወደሚደነቅ ብርሃን የጠራችሁ ቀን ነውና እናንተ በማስተማሪ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። ዘመናችሁን እግዚአብሔር ይባርከው። በክርስቶስ ኢየሱስ ተባረኩ። አሁንም እግዚአብሔር ዳር ድንበራችሁን ያስፋው በኢየሱስ ስም አሜን። ስሜ ቤተልሔም አበበ እባላለሁ። ዛሬ ያው ወደ አዲስ ክብር መጥቻለሁ። የጥምቀት በዓሌ ነው። በጣም ደስ ብሎኛል። ቤተሰቦቼም አሉ እና እግዚአብሔር ይመስገን በጣም ደስ ብሎኛል። ከሞት ወደ ሕይወት ስላመለጥኩ እግዚአብሔር ይመስገን። ክብር ሁሉ ለጌታ ኢየሱስ ሲሆን በጌታ በኢየሱስ ስም አሜን። ክብር ለኢየሱስ ይሁን። ዛሬ አዲስ ሰው አዲስ ማንነት ኢየሱስን ለብሻለሁ። ስሜ ናሆም እባላለሁ። ናሆም ኃይለ ሚካኤል የቢሾፍቱ ከተማ ልጅ ነኝ። ደብረ ዘይቶች ሁላችሁም ታቁኛላችሁ። በተለይ የኔ ሰፈር 1080 እግዚአብሔር በክብር ወደዛ መንደር ያመጣኛል። ዛሬ አዲስ ሰው አዲስ ኃይል እግዚአብሔር ለኔ ታላቅ ነገር አድርጓል። አመጣጤን የደብረ ዘይት ሰዎች ማንም ታቁታላችሁ። ወደዚህ የመጣሁት ወደ አዲስ አበባ የመጣሁት ዛሬ እንደምታዩኝ አዲስ ሰው ሆኛለሁ። በኢየሱስ ስም ተጠምቄያለሁ። ድኛለሁ፣ አምኛለሁ። በነብይ እስራኤል ዳንሳ እጅ ተጠምቄያለሁ። ድንቁ ኢየሱስ ድንቅ አድርጎልኛል። ኢየሱስንም የተቀበልኩት እዚሁ ቸርች ነው። የተጠመቅኩትም የምታዩበት የቆምኩበት ቸርች ውስጥ ነው። እናንተም ማለት ነው ጓደኞቼ በጠቅላላ ቤተሰቦቼ በጠቅላላ በናዝሪቱ በጌታ በኢየሱስ ስም እግዚአብሔር ከእናንተ ጋር ይሁን። ይህንን አምላክ እስክታገኙ ድረስ ዲጄ ናኑ አይደለሁም። ከእንግዲህ በኋላ የኢየሱስ ዲጄ ነኝ። አመሰግናለሁ። ፓስተር እሸቱ ደገፋ እባላለሁ። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ውስጥ የማገለግል የደህንነት ትምህርት ዋና ኃላፊ ነኝ። በአዲስ አበባ አጥቢያ ያለችው የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን የመጀመሪያ ጥምቀቷን አድርጋለች። ዛሬ ይህንን ፕሮግራም ለምትከታተሉት በዓለም ዙሪያ ላላችሁ ሁሉ መጽሐፍ ቅዱስ እንደሚናገር ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው እያስተማራቸዋቸው ደቀ መዛሙርት አድርጓቸው ተብሎ እንደተጻፈ ይህንን አስገራሚ የሆነ መለኮታዊ የሆነ የእግዚአብሔር ኃይል የሚያልፍበት ስርዓትን ፈጽመናል። ዛሬ በጣም ብዙ በእኛ ቤተክርስቲያን ውስጥ ጌታን የተቀበሉ ተማሪዎች ትምህርታቸውን በሚገባ ተምረው የውሃ ጥምቀት አድርገዋል። ከዚህ የተነሳ የብዙ ሰዎች የብዙ ተማሪዎች ታሪካቸው ተቀይሯል። ከክርስቶስ ኢየሱስ ጋር አንድ የሚሆኑበትን ስርዓት ፈጽመዋል። ከሞቱ ጋር አንድ የሚሆኑበትን ከእንደገናም ደግሞ በውሃ ውስጥ በመነከር መሞታቸውን ያወጁበትና ከውሃ ውስጥ በመውጣት ከኢየሱስ ጋር በመነሳታቸውን ያወጁበት ለአዲስ ሕይወት ወስነው በአዲስ ሕይወት መራመድ የጀመሩበት ጊዜ ነው። በዓለም ዙሪያ ለምትመለከቱ ሁሉ እግዚአብሔር በዚህ በወንጌል ስራ ላይ በዚህ መልኩ በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን ላይ ብዙዎችን በማዳን ብዙዎችን በማስተማር ታላቅን ስራ እየሰራ ስላለ እጅግ በጣም ደስ ብሎናል። ሁላችሁም የደስታችን ተካፋዮች ስለሆናችሁ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ድንቁ ኢየሱስ ድንቅ ያደርጋል። አሜን። እኔ ሐዋርያው ብርሃኑ ተስፋ ይባላለሁ። በዛሬው ቀን እጅግ በጣም ደስ ብሎኛል። በኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያን በአዲስ አበባ አጥቢያ ላይ በቁጥር እጅግ በርካታ የሆኑ ሰዎች ጌታ ኢየሱስን ተቀብለዋል። ከነሱም ደግሞ ክፍለ ሀገር የሚሄዱት ሄዶ አዲስ አበባ አካባቢ ያሉ በቁጥር እጅግ በርካታ የሆኑ ሰዎች ጌታን ተቀብሎ የደህንነት ትምህርታቸውን ተምሮ ዛሬ ሊጠመቁ ደርሰዋል። እግዚአብሔር በአዋሳ ማጥቢያ በዚህ ማጥቢያ በተለያዩ ክፍለ ሀገራት ባሉ አጥቢያዎች እጅግ በጣም የሚገርም ታላቅ ስራ እየሰራ ይገኛል። ዛሬ ባስጠመቅናቸው በእነዚህ ሰዎች እጅግ በጣም ደስ ብሎናል። ቀጥሎም ያለው መንፈሳዊ ትምህርት አስተምረን ለአገራችን ለምድራችን እንዲሁም ደግሞ ለትውልዳችን ብቁ ሰዎች እስከሚሆኑ ድረስ በእግዚአብሔር ቃልና በእግዚአብሔር መንፈስ እናሳድጋችኋለን። በዓለማት ዙሪያ ያላችሁ ቅዱሳን ይህን ሚዲያ የምታዩ በዚህ ደስ ይበላችሁ፣ እግዚአብሔርን አመስግኑ። የወንጌል ተልእኮ ወይም ታላቁ ተልእኮ ኢየሱስ ክርስቶስ ለቤተ ክርስቲያኒቱ የሰጣት ታላቁ ተልእኮ ነውና ይሄ ሲሆን ሁላችን ደስ ሊለን ይገባል። ገና ከዚህ የሚበልጥ አለ። ድንቁ ኢየሱስ ድንቅ ያደርጋል። ስሜ ፓስተር አላዛር አማኑኤል ይባላለሁ። የኢየሱስ ድንቅ ስራ ዓለም አቀፍ ቤተክርስቲያንና መጋቢ ነኝ። እግዚአብሔር በጥቂት ጊዜያት በ8 እና በ9 ወራት ውስጥ
እዚህ በአዲስ አበባ ባለችው አጥቢያ ቤተክርስቲያን ጌታ ኢየሱስን እንደ ግል አዳኝ የተቀበሉ ላለፉ 5 ወራት ተከታታይ ትምህርት ተምረው የደህንነት ትምህርት ተምረው ተጠምቀዋል። በእነዚህ በተጠመቁ ሰዎች እጅግ በጣም ደስተኛ ነኝ። ይሄ ደግሞ ጌታ ኢየሱስ ክርስቶስ ለሰዎች ልጆች የሰጠው ትልቁ ተልእኮ ነውና ከተልእኮች የሚበልጥ እጅግ ታላቅ ተልእኮ በመሆኑ የተነሳ ለዚህ ነገር እግዚአብሔር እኛን መርጦ ሰዎችን ወደ እግዚአብሔር መንግስት ስለቀላቀልን ደስ ብሎናል። ድንቁ ኢየሱስ በዚህ በአዲስ አበባ ባለው ፕሮግራም ላይ እጅግ ድንቅ እያደረገ ነው። ለቤተ ክርስቲያን እጅግ ትልቅ ሀብት የሚባለው ነፍሳት ሲድኑ ነው። ምክንያቱም ጌታ ኢየሱስ ክርስቶስ እንድናበዛና እንድንሰብክ ትውልድን ከጨለማው መንግስት አስመልጠን ወደ እግዚአብሔር መንግስት እንድናሸጋግር ዘንድ የጠራበት ዋና ታላቁ ተልእኮ ስለሆነ ሞቱን በሚመስል ሞት ከተባበርን ትንሳኤውን በሚመስል ትንሳኤ ትተባበራላችሁ ተብሎ እንደተጻፈ ከእርሱ ጋር ሞተው ከእርሱ ጋር የተነሱበትን ምልክት ይሆን ዘንድ በውሃ ላይ ዛሬ አስጠምቀናል። ለዚህ ነገር ደግሞ እጅግ በጣም ደስተኛ ነን። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በዚህ ቻናል የምትመለከቱ ቅዱሳን ሁሉ ያልተማራችሁ ደህንነትን ያልተጠመቃችሁ ከዚህ ጌታ ጋር በህብረት በማድረግ እንድትጠመቁ በዚህ አጋጣሚ መልእክቴን አስተላልፋለሁ። ድንቁ ኢየሱስ ድንቅ ያደርጋል። ሻሎም። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ስሜ መጋቢ ዮሐንስ ኃይሉ ይባላል። በኢየሱስ ክርስቶስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን ዋና መጋቢ ነኝ። ዛሬ በቤተክርስቲያናችን የተከናወነው ስነ ስርዓት መጽሐፍ ቅዱስ ላይ በአራቱም ወንጌላት ከተሰጠው በተለይም ማቴዎስ ወንጌል ምዕራፍ 18 ምዕራፍ 28 ከቁጥር 18 እስከ 20 ባለው ላይ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ የሚለውን ቃል መሰረት ባደረገው መሰረት በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርቴ አድርጓቸው ነው እኔ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ በሚለው ቃል መሰረት የተከናወነ ፕሮግራም ነው። የእግዚአብሔር ቃል በሮሜ ምዕራፍ 6 ቁጥር 4 ላይ እንደሚል እንግዲህ በክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁም እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እንደሚል ወደ ቆላስይስ ሰዎች ምዕራፍ 2 ቁጥር 12 ላይ ደግሞ በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ ስለሚል ይህንን ለዓለም ለመመስከር የደህንነቱን ትምህርት መሰረታዊውን የክርስትና ትምህርት በክርስቶስ የማመንን ትምህርት ተምረው ከጨረሱ በኋላ ዛሬ ለዓለም መሞታቸውን ከክርስቶስ ጋር ሞተው በሞቱ ተባብረው በትንሳኤው ደግሞ ከክርስቶስ ጋር መተባበራቸውን የሚገልጽ ስርዓት ተፈጽሟል። ከዚህ በኋላ መሰረታዊ የሆነውን የደቀ መዝሙር ትምህርትና ቀጣይ የሆነ የወንጌል አስተምህሮ ትምህርት ይሰጣቸዋል ማለት ነው። በዚህ መሰረት ቤተክርስቲያን የተሰጣትን ተልእኮ አንድ ብላ የመጀመሪያውን ተልእኮ ፈጽማለች። በዓለም ከሚደረጉት ታላላቅ ነገሮች እግዚአብሔርን የሚያስደስተው በአንዲት ነፍስ መዳን ቅዱሳን መላእክቱና በሰማይ በእግዚአብሔር ዘንድ ታላቅ ደስታ እንደሚሆን ከመዳን አልፈው መሰረታዊውን ትምህርት ተምረው ዛሬ ለጥምቀት የበቁት ሰዎች በመላእክትና በእግዚአብሔር ዘንድ ታላቅ ደስታ ናቸው። እነዚህ የቤተ ክርስቲያን ቀጣይ ተረካቢ የወንጌል አገልጋዮች ናቸው። ከዚህ በኋላ ደቀ መዛሙርት የሆኑ ዘንድ ቀጣይ የደቀ መዝሙር ትምህርት ይሰጣቸዋል። ቤተ ክርስቲያን የተሰጣትን ተልእኮ በቀጣይነት በክርስቶስ በተሰጣት ኃይልና ስልጣን ትቀጥላለች። ሻሎም። ድንቅ ኢየሱስ ድንቅ ያደርጋል። ድንቁ ኢየሱስ ድንቅ ያደርጋል። እኔ ነብይ ሳይል ዳንሳ እባላለሁ። የኢየሱስ ድንቅ ሥራ ዓለም አቀፍ ቤተክርስቲያን መስራችና ባለ ራዕይ ሲሆን ጌታ ረድቶን እዚህ አዲስ አበባ ላይ ማለት ነው ለ5 ወር ሙሉ ማለት ነው ጌታን ተቀብሎ ትምህርት ተከታተሉ የነበሩ ሰዎች በዛሬ ቀን እንኳን በሰላም አደረሳችሁ ይላለሁ። በጌታ በኢየሱስም ይሄ ቀን በህይወታችሁ ልዩ ቀን ይሁን። ጉዳዮቹ ሁሉ ያለቀ ይሁን። ልዩ ጸጋ ያገኛችሁ። ከዚህ ቀን ጀምሮ አዲስ ታሪክ ያገኛችሁ። ደስ ብሎኛ ደስ ይበላችሁ። በኢየሱስም ልዩ መንፈስ ያገኛችሁ። ወደ ዓለም ሁሉ ሂደው ወንጌል ሁሉ ሲበኩ በጌታ በኢየሱስም አሜን። እጅግ በጣም ደስ ብሎኛል። ብዙዎቻችሁ እንግዲህ ለ5 ወር ያህል ትምህርት ስትማሩ በጣም ቆይታችኋል። ይህንን ትምህርት ዛሬ ደግሞ ጌታ ረድቷችሁ ማለት ነው በዛሬ ቀን እናንተንም የእናንተን ቤተሰብ እንኳን ለዛሬ ቀን አበቃችሁ ይላለሁ። ኢየሱስ ጌታ ነው። ምንም ይጨበጨባል። የውሃ ጥምቀት ማለት ዝም ብሎ ውሃ ውስጥ ንግር ብሎ ውጥት ማለት ሳይሆን ከክርስቶስ ኢየሱስ ጋር አንድ መሆናችንን የምናውጅበትና የምንመሰክርበት መለኮታዊ የሆነ ስርዓት ነው። ከማን ጋር እንደምንሆንበት
በደም ስሙ። ዛሬ ስትጠመቁ በብሔር እንዳትሆኑ፣ በጎሳ እንዳትሆኑ፣ በቀለም እንዳትሆኑ፣ በሀገር እንዳትሆኑ በደንብ ልንገራችሁ ቁርጣችሁ። ዛሬ ስትጠመቁ አንድነታችሁን የምታውጁት ከኢየሱስ ክርስቶስ ጋር አንድ መሆናችሁ። ኢየሱስ የሰውን ሁሉ ኃጢአት ይዞ እንደሞተ እኛም ደግሞ ኢየሱስ የኔን ኃጢአት ይዞ ሲሞት እኔ አብሬ ሞቻለሁ ብለን እንተረናለን። ጌታ ስሙ ይባረክ። ለዓለም፣ ለኃጢአት፣ ለሰይጣን መሞታችንን የምናውጅበት እውቅና የምንሰጥበት ሰማይ የሚያጨበጭብበት ጨለማው ቀጥል የሚልበት አስገራሚ መለኮታዊ ሥራ ነው። ከውሃ ውስጥ ተነክረን ስንነሳ ክርስቶስ ኢየሱስ ከሙታን እንደተነሳ ልክ እንደዚሁ ለአዲስ ሕይወት አብረነው ከኢየሱስ ጋር እንነሳለን። በጥምቀት ክርስቶስ ኢየሱስን እንለብሳለን። ሮሜ ምዕራፍ 6 ቁጥር 2 ላይ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ ይምል። እስቲ ከክርስቶስ ጋር አንድ ልሆን ወሰኛለሁ ይምል። መንፈስ ቅዱስ የእውነት መንፈስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ የእውነት መንፈስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በዚች ምድር ስወጣ ስገባ መንፈስ ስላለ ከኔ ጋር የእውነት መሪነ በዚህ ዓለም ክፋት እንዳልወጥ እንዳልጠፋ ዋስትናዬ የምትኖር ከኔ ጋር አንተ ካለ ይበቃኛል ሙሉ ሰላም ይሰማኛል መገኘት ያረካኛል ለወና ያቆመኛል አንተ ካለ ይበቃኛል ሙሉ ሰላም ይሰማኛል መገኘት ያረካኛል ለወና ያቆመኛል እንደገና ምራኝ እንደገና ያዘኝ እንደገና ትዘኝ እንደገና ቁመኝ እንደገና ምራኝ እንደገና ያዘኝ እንደገና ግዘኝ እንደገና ቁመኝ እንደገና ያለረኝነት ያላንተ መሪነት አንችልም በዚች ክፉ ዓለም መውጣትና መግባት ኧረ ለብቻዬ እፈልግሃለሁ በሁሉ ነገሬ
ካለ ይበቃኛል ሙሉ ሰላም ይሰማኛል መገኘት ያረካኛል ለወና ያቆመኛል እንደገና ምራኝ እንደገና ያዘኝ እንደገና ግዛኝ እንደገና ቁመኝ እንደገና ምራኝ እንደገና ያዘኝ እንደገና ግዛኝ እንደገና ቁመኝ እንደገና አልሻም ያላንተ ብቻዬን መኖር የማስበው ሕይወት የምመኘው አንተ ስላለ ነው አሳ ከውሃ ወጥቶ እንደማይኖር እንደማይድነው ያለ እንደገና ምራኝ እንደገና ያዘኝ እንደገና ግዛኝ እንደገና ቁመኝ እንደገና ምራኝ እንደገና ያዘኝ እንደገና ግዛኝ